የጠቅላይ ሚኒስትሩ የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ሆኖ ተመዝግቧል። ፋኖ የደረጃ 3 አሸባሪዎች መዝገብ ውስጥ መካተቱን፣ የህወሓት ታጣቂዎች ህወሓትን በቃኝ ማለታቸው፣ ኢትዮጵያ በቀጠናው ላይ ያላት ሚና መጨመሩን፣ ከአሜሪካ እየተባረሩ የሚገኙ የፋኖ ደጋፊና አባላት፣ የትምህርት ቤት ወንበር የሚሸጡ ታጣቂዎች እንዲሁም ተዘጋጅቶ መቆየት ወሳኝ ነው ሲሉ የትግራይ ጊዜያዊ አስተዳደር መናገራቸውንና ሌሎችም የውጭ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን። የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ወደ እናንተ እናደርሳለን። ተዘጋጅቶ መቆየት ወሳኝ ነው። ጀነራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ መሆኑን ገልጸዋል። ፕሬዝዳንቱ ትናንት በመቀሌ ከተማ በተካሄደ የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአፄ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ብለዋል። ጀነራል ታደሰ ወረደ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባንን ነገር እንድንወስን የምንገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጪ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። አቶ አማኑኤል አሰፋ የትግራይ ክልል ፕሬዝዳንት ሆነው መሾማቸው ተገልጿል። የትግራይ ሕዝብ ሰላምና ደስታ የሚሰፍንለትን አዲስ ኃይል እየጠበቀ ባለበት በዚህ ወቅት የቀድሞ ህወሓት ጀነራል ታደሰ ወረደን ከስልጣን በማንሳት ምክትሉ አቶ አማኑኤል አሰፋን በቦታው ማስቀመጡን በጭምጭምታ መልክ እየተሰማ ይገኛል። በመሆኑም ይህ እውነት ከሆነ የጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን ያለው የፌዴራል መንግስት በመሆኑ የፌዴራል መንግስቱ የህዝብን ድምጽ በማድመጥ ከጥቆማ ጀምሮ እስከ መጨረሻው ምርጫ ድረስ ህዝቡ የስልጣን ባለቤት የሚሆንበትን መንገድ ካላመቻቸ የትግራይ ሰላም በቀድሞ ህወሓቶች እጅ መውደቁ አይቀሬ ነው። የትምህርት ቤት ወንበር የሸጡ ታጣቂዎች በራያ አላማጣ አካባቢ የሚንቀሳቀሰው የህወሓት ታጣቂ የትምህርት ቤቶችን እና የጤና ተቋማትን ንብረት በማውደም ለሽያጭ በማቅረብ ወደ መሃል አርሲ ሲንቀሳቀሱ በቁጥጥር ስር ውለዋል። በትናንትናው ዕለት ማለትም መጋቢት 3 2018 ዓ.ም ንብረትነቱ የራያ አላማጣ አስተዳደር የጥሙጋ ትምህርት ቤት የተማሪዎች የመማሪያ ዴክስ እንዲሁም የጥሙጋ ጤና ጣቢያ ንብረት የሆነውን ብረት በጨረታ መልክ ሽጠው ወደ መሃል ሀገር ሲንቀሳቀሱ በጮቢ በር በራያ ጥምር ኃይልና በሀገር መከላከያ ሰራዊት በቁጥጥር ስር መዋላቸውን ከአላማጣ ከተማ አስተዳደር የተገኘ መረጃ ያመላክታል። የትምህርት ቤቱን ንብረት ህጋዊ በማስመሰል የይለፍ ደብዳቤ ጭምር ተዘጋጅቶለት እንደነበረም ለማወቅ ተችሏል። በጋሞ ዞን በመሬት መንሸራተት የሟቾች ቁጥር ከ107 በላይ ሆኗል። በጋሞ ዞን ጋጮ ባባ፣ ካምባና ቦንኬ ወረዳዎች በደረሰ የመሬት መንሸራተት የጎርፍ አደጋ ከ107 በላይ ሰዎች ህይወታቸው ማለፉን የዞኑ ዋና አስተዳዳሪ ዶክተር ደምሴ አድማሱ አስታውቀዋል። እንደ ዋና አስተዳዳሪው ገለጻ ከፍተኛ ጉዳት በደረሰበት ጋጮ ባባ ወረዳ ብቻ የ102 ሰዎች ህይወት ያለፈ ሲሆን እስካሁን የተገኘውም የ57 ሰዎች አስክሬን ብቻ ነው። በአካባቢው መልክዓ ምድር አስቸጋሪነት ምክንያት የቀሪ 50 ሰዎች አስክሬን ፍለጋ መጓተቱን የጠቆሙት ዶክተር ደምሴ ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየቀረበ መሆኑንም ገልጸዋል። በድሬዳዋ ከተማ 8 እግርና 4 ጆሮ ያላት ግልገል ተወለደች። በድሬዳዋ ከተማ በተለምዶ ቀፊራ ብረታ ብረት ተብሎ በሚጠራው ሰፈር አስገራሚና ብርቅዬ ተፈጥሯዊ ክስተት ተሰምቷል። በአካባቢው የሚገኝ ግለሰብ ንብረት የሆነች ፍየል 8 እግር 4 ጆሮና 2 የሴት ጾታ ብልት ያላት ግልገል መወለዷን ነዋሪውን አስገርሟል። የፍየሏ ባለቤት አቶ ኤፍሬም ተሾመ እንደገለጹት እናቲቱ ፍየል ለመጀመሪያ ጊዜ የወለደች መሆኗን ጠቅሰው
ጠቅሰው ለረጅም ዓመታት በርካታ ፍየሎች ቢያረባም እንዲህ ያለ አጋጣሚ ገጥሟቸው እንደማያውቅ በግርምት ተናግረዋል። ይሁን እንጂ የተወለደችው ግልገል በገጠማት የአካል መዛባት ምክንያት በሕይወት መቆየት አልቻለችም ብለዋል። እናቲቱን ፍየል ከመሞት ለመታደግ ሲባል ግልገሏ ልትሞት እንደቻለች ባለቤቱ የገለጹ ሲሆን በአሁኑ ወቅት እናቲቱ ፍየል በጥሩ ጤንነት ላይ እንደምትገኝም ተረጋግጧል። የአሜሪካ መንግስት ፋኖ አሸባሪ ነው በማለት የቡድኑን ሰዎች በህግ መጠየቅና ከሀገሪቱ ማባረር ጀምሯል። ጽንፈኛው ፋኖ በአማራ ክልል ሆነ በሚንቀሳቀስባቸው አካባቢዎች የሚፈጽማቸው ኢሰብአዊ ድርጊቶችን በማስመልከት የዓለም አቀፍ ሚዲያዎችና የሰብአዊ መብት ተሟጋቾች በተደጋጋሚ ሪፖርትም አዘጋጅተዋል። ተቋማቱ ቡድኑ የሚፈጽማቸው ድርጊቶች በዓለም አቀፍ ደረጃ አሸባሪ ተብሎ የተፈረጁት ቡድኖች ከሚፈጽሟቸው ጋር ተመሳሳይነት እንዳላቸው በሪፖርቶቻቸው ሲያነሱ ቆይተዋል። በተለይም ቡድኑ በደራ ወለጋ እንዲሁም በመላው አማራ ክልል የፈጸማቸው ድርጊቶች የተለያዩ ሀገራት ጭምር የቡድኑን እንቅስቃሴ ቆም ብለው እንዲያጤኑና እንዲመለከቱ ማድረጉም ተዘግቧል። በዚህም የአሜሪካ መንግስት የኢሚግሬሽንና ጉምሩክ አስፈጻሚ ባወጣው መግለጫ ከፋኖ ጋር ግንኙነት ያላቸው አካላት ከአሜሪካ በአስቸኳይ እንዲወጡ ውሳኔን አስተላልፏል። በመግለጫው ላይ ፋኖ የሚባል ቡድን በኢትዮጵያ ማንነትን መሰረት ያደረጉና ኢሰብአዊ የሆኑ ጥቃቶችን እየፈጸመ እንደሚገኝ ያነሳ ሲሆን በአሜሪካ ሆነው የፋኖ አባል ነን የሚሉ አካላት ካሉበት ተለቅመው በሕግ እንዲጠየቁና ለኢትዮጵያ መንግስት ተላልፈው እንዲሰጡም ተወስኗል። ማንኛውም የቀጠናው ችግር ያለ አዲስ አበባ ተሳትፎና ይሁንታ ሊፈታ አይችልም። የጠቅላይ ሚኒስትር ዶክተር አብይ አህመድ የዩናይትድ አረብ ኤሚሬቶች ጉብኝት ኢትዮጵያ በአፍሪካ ቀንድ ያላትን የማይተካ የቀጠናዊ መሪነት ሚና ዳግም ያረጋገጠ ሲሆን ይህ ጉብኝት ለወዳጅም ሆነ ለጠላት ግልጽ መልእክት ያስተላለፈ ነው። ለወዳጅ ሀገራት ኢትዮጵያ አስተማማኝ ስትራቴጂካዊና በጋራ ተጠቃሚነት ላይ ተመሰረተ ጥብቅ አጋር መሆኗን ሲያበሰር፣ ለጠላት ኃይሎች ደግሞ ሀገሪቱ በዲፕሎማሲ መስክ የገነባቸውን ዓለም አቀፋዊ ተሰሚነት በቀላሉ ሊያናውጥ እንደሚችል የሚያሳይ የጥንካሬ መግለጫ ነው። ይህም ማንኛውም የቀጠናው ችግር ያለ አዲስ አበባ ተሳትፎና ይሁንታ ሊፈታ እንደማይችል የሚያረጋግጥ የዲፕሎማሲ የበላይነቷን የገለጠ ጉብኝት ነው ተብሏል። የህወሓቱ ታጣቂ ቡድንም ሆነ ሳምሪ ህወሓትን በቃኝ ብለዋል። ህወሓት አለኝ የሚለውና ለሱዳን ተዋጊው አልቡርሃን ቀጥሮ የሚያዋጋቸው እነዚህ ኃይሎች ከመሪያቸው ጀነራል መዘይ መኮንን ቁጥጥር ውጪ በመውጣት ወደ ኢትዮጵያ በገፍ እየገቡ ይገኛሉ። እነዚህ ኃይሎች እንደሚሉት ለህወሓት መሞት ጓደኞቻችንን መገበር ሰልችቶናል። ህወሓት ግጭትና ጦርነት የማይሰለቸው ስብስብ ስለሆነ ከህወሓት በመውጣት ወደ ኢትዮጵያ ገብተናልን ብለዋል። በሳምሪ ታጣቂዎች ድርጊት አቅላቸውን የሳቱት የህወሓት አመራሮችም በጀነራል መዘይ መኮንን ላይ ከባድ ወቀሳና ዛቻ እያደረሱበት እንደሚገኙ መረጃዎች ይጠቁማሉ። የህወሓት አመራሮች እንደሚሉትም እንዴት ከቁጥጥር ውጭ እስኪሆን ድረስ ጠበካቸው በማለት የጀነራሉን የአመራር ብቃትና በሱ ላይ ያላቸውን እምነት ጥያቄ ውስጥ አስገብቶታልም እየተባለ ይገኛል። ወደ ኢትዮጵያ እየገቡ ያሉት እነዚህ ኃይሎችም እኛ ለሱዳን ወይም ለአልቡርሃን የምንሞትበት ምንም አይነት ምክንያትም ጉዳይም የለም፣ ህወሓት ግን ለራሱ ገቢ ሲል እኛን ለሞት እየዳረገን ይገኛል በማለት ከህወሓት እየሸሹ እንደሚገኙም ታውቋል። ፋኖ የደረጃ 3 አሸባሪዎች መዝገብ ውስጥ መካተቱ ተሰምቷል። የአሜሪካ መንግስት ኢሚግሬሽን እና የጉምሩክ አስፈጻሚ መስሪያ ቤት ባወጣው መግለጫ ፋኖ የደረጃ 3 አሸባሪዎች መዝገብ ውስጥ ማካተቱን አስታውቋል። መስሪያ ቤቱ የፋኖ እንቅስቃሴ በዚህ መዝገብ ውስጥ ያሉ አሸባሪዎች ከሚያደርጉት እንቅስቃሴ ጋር በብዛት እንደሚመሳሰል እስከዛሬ ባደረጋቸው ጥናቶች ማረጋገጡንም አስታውቋል። ከዚህ የተነሳ ከዚህ በኋላ በአሜሪካ ሀገርም ሆነ ራሳቸውን የቡድኑ አባል አድርገው የሚገልጹትን የአሜሪካ መንግስት እንደሚያባርራቸው አሳውቋል። ይህ ብቻም ሳይሆን የቡድኑ አባላት በህግ እንዲጠየቁ ከኢትዮጵያ መንግስት ጋር ተቀራርቦ እንደሚሰራም አቋሙን አስታውቋል።
የጠቅላይ ሚኒስትር ዶክተር አብይ አህመድ የዩኤኢ ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ነው ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት አረብ ኢሚሬትስ ያደረጉት ይፋዊ ጉብኝት በማድነቅ እርምጃውን ከዚህ ቀደም የደንብ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። በቅርቡ በኢራን በእስራኤልና በአሜሪካ መካከል የተፈጠረውን ወታደራዊ ውጥረት ተከትሎ በተለይም ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኢሚሬትስ ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑን አምባሳደሩ አብራርተዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሚሳኤሎችና ድሮኖች ከሰማይ እየወረዱ ባሉበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ነው ሲሉም አብራርተዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሆንላችሁ።